ሰላም ጤና ይስጥልን ውድና እየተከበራችሁ የገኒ ኢትዮ የዩቲዩብ ቻናል ቤተሰቦች ሰላማችሁ በያላችሁበት የምድር ጥግ ብዝት ሙልት ትርፍ ይበልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ እንዲሁም ነባር ቤተሰቦቼ ላይክ፣ ኮሜንት ማድረግን አትርሱ። እናንተ ስታበረቱኝ፣ እናንተ ስታጀግኑኝ ቪዲዮን እያያችሁ ነውና ምሰራው ለወደፊትም። ለዛሬ ደግሞ እንግዲህ የዛሬ ውሎዬን ላሳያችሁ መጥቻለሁ። ዛሬ ምን ስሰራ ዋልኩኝ የሚለውን የቅዳሜ ውሎዬን ላሳያችሁ እስኪ። ለማንኛውም ይኸው የጉድጓድ ውሃ ልቀዳ ለመጣጠቢያ ለተለያየ ነገር የሚሆነኝ እንግዲህ የጉድጓድ ውሃ ልቀዳ ወጥቻለሁ ማለት ነው። ምንጭም አለ። ለዛሬው ግን እንግዲህ የቀረጽኩላችሁ እየቀዳው ያለሁት የጉድጓድ ውሃ ነው ማለት ነው። ከስደት መልስ ያማራረኝ ነገር ቢኖር ውሃ መቅዳት ነው እና ስደት ያወለቀው ወገቤን እንዲሁ ደግሞ አሁን ያው በጀሪካ እየደጋገምኩት ነው። ግን እኛ ጋር ምንድነው ጋሪዎችም 10 ጀሪካ በታች አንቀዳም ይላሉ። እንዲሁም ደግሞ አህያ ያላቸው ናቸው በብዛት ማለት ነው። እኛ እንግዲህ ጀርባችን እስኪቆስል ይኸው እየተሸከምን ነው። ግቢያችሁ ውሃ ያለ ሰዎች የጉድጓድ የሚሆን የቦኖ የቧንቧ ውሃ ታድላችኋል እላችሁ ፈልጋለሁኝ። ከስደት መስግ ማለት ነው። እንደው የምጠላው ነገር ቢኖር የነበረው ጀሪካ መሸከም ነበር። አሁን አግኝቶኛል። የፈሩት ይደርሳል፣ የጠሉት ይወርሳል ይባል የለ። ስለዚህ እኔም ይኸው አግኝቶኛል ጀሪካ መሸከም እና ከስደት መስ እኔ ውሃ እሸከማለሁ በፍጹም አላሰብኩትም። ግን ይኸው ጀሪካው ወገቤን አቁስሎታል ማለት ነው። የጉድጓድ ውሃ እየቀዳው ነው እዚህ ጋር እንደምትመለከቱት። እና ወይ አህያ ቢኖራችሁ ማለት ከቻላችሁ ጉድጓድ ውሃ የሚሆን የቧንቧ ውሃ ግቢያችሁ የገባላችሁ ካሌላችሁ እንግዲህ አህያ ገዝታችሁ አስቀምጡ። ለአህያ ለምንድን ነው ለውሃ ብላችሁ ማለት ነው። እና የጀሪካ ውሃ ቀድታችሁ ታይበረክት ሸክሙ መከራ ነው። እና ይሄ እንደምትመለከቱት ጀርባዬን አቁስሎኛል። እና ከስደት መልስ ያማረረኝ ቢኖር ከሌላ የበለጠ ይሄ ነው ማለት ነው። እና ውድ ቤተሰቦቼ ዛሬን ውሎዬን ምን ስሰራ እንደዋልኩኝ አሳያችኋለሁ። ይሄው እንደምትመለከቱት ማለት ነው። አካባቢውንም እየቃኛችሁት በዛውም አጋጣሚ መግዛት የምትፈልጉ እዚህ አካባቢ መግዛት የምትፈልጉ ቤት አለላችሁ ማለት ነው። ባለፈው ጊዜ ያሳየቻችሁ ነበር። አሁን ደግሞ የዛኔ ክረምት ነበረ። አሁን ደግሞ በጋ ስለሆነ ማለት ሜዳው ይሄውን እነዚህ እንደምታዩት ችካል የተቸከለባቸው እንጨቶች እንደምታዩት የሚሸጥ ቦታ ነው ማለት ነው። ይሄ ደግሞ እንግዲህ ወደ ቤት ስመጣ በነገራችን ላይ ይሄንን 3 ጀሪካ ይሄንን ቀን ማለት ነው 6 ጀሪካ ነው የቀዳሁት። ይሄ የምታዩት ሮቶ 3 ሞልቶበታል። እንዲሁም ደግሞ ከዛ ከውጭ ደግሞ በጀሪካ እንግዲህ 3 ጀሪካ አስቀምጫለሁኝ። ስለዚህ 6 ለልብስም ለማጠብ ምን ለማድረግ ማለት ነው። ጀሪካ ወገቤ ሰብሮኛል። ለማንኛውም ውድ ተመልካቾቼ ውሃ ማመላለስ አማሮኝ ነበረ። ከዚህ በመቀጠል ደግሞ ምን ስሰራ እንደዋልኩም አስጎበኛችኋለሁ፣ አስቃኛችኋለሁ የቀን ተቀን ውሎዬን ማለት ነው። እናንተም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ብርታትና ድጋፋችሁ አይለኝ እላችኋለሁ ማለት ነው። ውድ ተመልካቾቼ ከዚህ በመቀጠል ይኸው እንግዲህ ደክሞኝ ነው እዚህ ጋር እንደምትመለከቱት 6 ጀሪካ ቀላል ነገር አይደለም። ከወንዝም ከዚህ ከጉድጓዱም ትንሽ ራቅ ስለሚል ከዚህ በመቀጠል ደግሞ ያው ልብስ አጠባ በሳምንት አንዴ ልብስ በማጠብ እንግዲህ ይኸው ይሄንን ውሃም ስቀዳ የዋልኩት ልብስ ነው ማለት ነው። ውድ ተመልካቾቼ ይኸው እንደምትመለከቱት ልብስ ሳጠብ ዋልኩኝ። ከዛም በመቀጠል ደግሞ ምን እንደምሰራ ደግሞ አሳያቸዋለሁ ማለት ነው። እንዲሁም ደግሞ እንጀራ መጋገር ጀምሬያለሁ። ከስደት መልስ እንጀራ የተለያዩ አምባሻ ኩኪስም ለመስራት አስቤያለሁና ጀምሬያለሁ። እንጀራ በነገራችን ላይ ደረቅ እንጀራ ቤት ውስጥ ሆኜ መሸጥ ጀምሬያለሁ። ወደ ገዳማት የምትመጡ እንትን ለማለት ያላችሁ ሁላችሁም እና ውድ ተመልካቾቼ እንደምትመለከቱት ደረቅ እንጀራ እቤት ውስጥ ጀምሬያለሁ። ማዘዝ የምትፈልጉ መረከብ የምትፈልጉ ወይም ደግሞ ከሀገር ውጭ ሆናችሁ ለቤተሰባችሁ ለድግስ ለሆነ የተለያየ ነገር ብቻ የሆነ ካስፈለጋችሁ አለው እታዘዛለሁ ማለት ነው። ውድ ተመልካቾቼ ሰራለሁ። እኔ ለመስራት ደፋ ቀና እላለሁ። እንግዲህ ለማንኛውም ልብስ ካጠብኩ በኋላ ደግሞ ያው እንደነገርኳችሁ እንጀራዬን እየጋገርኩ ነው ማለት ነው።
ከስደት መልስ ማለት ነው። ስደት ምን ያህል እንደምታውቁት ታውቁታላችሁ። ከብዙ ስቃይ፣ ከብዙ መከራ፣ ከብዙ ችግር በኋላ አይደለ ናፍቆት አለ፣ ብዙ ነገር አለ። ከዛ ስደት በኋላ ደግሞ እንግዲህ ሀገራችን ላይ ገብተን ምን እንሰራለን፣ ሀገራችን ላይ ገብተን ምን እንሆናለን እያልን በስደት እድሜያችንን የምንጨርስ እድሜያችንን የምንገብር ጉልበታችንን ሁሉ እንትን የምናፈሳለን እና በሀገራችን ገብተን ደግሞ ስንሰራ እንደዚህ እርስ በራሳችን እንበረታታ። ግዴታ ፕራንክ መሆን አይጠበቅበትም። ግዴታ የሆነ ሰዎች የሚያስደነግጥ ምናምን መሆን አይጠበቅበትም ብዬ አስባለሁ። እንጀራዬን ከጋገርኩ በኋላ እንግዲህ በዓል ነበርና ለበዓል ያው በባለፈውም ከዚህ በፊት ነገር አሳይቻችኋለሁ በገብረ ምጣድ እንዴት አድርጌ ወይም ገጠር ላይ አሳይቻችሁ ከሆነ ገጠር ላይ በዚህ ቅጠል ዳቦ ይጋገራል ወይ እስክትሉ ጥያቄ እስኪፈጥርባችሁ ድረስ እኔ ደግሞ ዛሬ የፍርኖ ዱቄትን ደግሞ በዚህ መልኩ በብረት ድስት በዚህ ቅጠል በለስ ማለት ነው ጋግሬ ይኸው እንደምትመለከቱት እንግዲህ ብረት ድስት ውስጥ በዚህ መልኩ ከደረደርኩት በኋላ ልክ እንደ ሀገር ቤቱ ሽታው ጣዕሙ በቃ የሆነ መዓዛው እንዲመጣ በሚል በዚህ መልኩ መጥበሻ ከከደንኩት በኋላ ይሄንን እንግዲህ መርገውና አሳያቸዋለሁ ማለት ነው። ጣዕሙ ግን ልዩ ነው። ሞክሩት እናንተ እንደዚህ አድርግና ሰርታችሁ ሞክሩት። በነገራችን ላይ ይሄ አመድ ለዚህ መጥበሻ እንትን ነው ሽቦ በሉት። በጣም ነው ከለሩን የሚያስለቅቀው። አልመክራችሁም እንደዚህ ቀቡት ብዬ እኔ ራሴ አላወቅኩም ነበረ። በኋላ ስናጥበው ግን ያው ነጭ ነው ያደረገው ማለት ነው መጥበሻውን። ለማንኛውም እንግዲህ በዚህ መልኩ ከመረኩት በኋላ በስሎ ሲወጣ ታዩታላችሁ ምን እንደሚመስል። ትንፍስ እንዳይል በዚህ መልኩ ከመረኩት በኋላ ያው ከላይም ከታችን ከሰል አነድበታለሁ። ስለዚህ እንደምትመለከቱት በክሰል በብረት ድስት በዚህ ቅጠል ምን አይነት ዳቦ እንደሚጋገር ያሳያችኋለሁ። እናንተም ላይክ ሼር እያደረጋችሁ ውድ ተመልካቾቼ እንግዲህ ልፈላሰፍበት ብዬ ነው። በገብረ ምጣድ ነበር አይደለ? ይሄ ደግሞ ብረት ድስቱ ስስ ቢሆንም በዚህ መልኩ ይኸው እንደምትመለከቱት ደርቆ ያርጥብ የነበረው በዚህ መልኩ ደርቆ ያው ከሰል ሳነደበት ቆይቼ ምን እንደሚመስል ላሳያቸዋለሁ። ዳቦ ሲወጣ ላይክ ምንድነው ሰብስክራይብ እያደረጋችሁ እንድታበረታቱኝ ስል በአክብሮት ጠይቃለሁ። በቀጣይ ቪዲዮ ሌሎች ቪዲዮዎችን እንዲሁም የቀን ተቀን ውሎዬን አስጎበኛችኋለሁ። በዚህ መልኩን በምታዩት መልኩ ይኸው እንግዲህ የውሃ ዳቦ መስሏል። ሲከፈት ማየት ትችላላችሁ። የእንፋሎት ዳቦ ምንድን ነው? የውሃ ዳቦ መስሏል። ይሄው አውጥቼ አሳያችኋለሁ ማለት ነው። ይሄው ተመልካቱት። መጨረሻውን አይታችሁ ትወዱታላችሁ ብዬ ተስፋ አደርጋለሁ ማለት ነው። ይሄው በዚህ መልኩ ይሄንን የሚመስል ዳቦ ተጋግሯል፣ ጋግረናል እና ላይክ ከተመቻችሁ ሼር አድርጉልን፣ አበረታቱን። ሰላም ሁኑልን።